ኢትዮጵያ ረጅም የባህር በር ታሪክ ያላት ሀገር ብትሆንም በታሪክ አጋጣሚዎች በተለይም በ1983 በሀገሪቱ በተካሄደው የመንግስት ለውጥና የሽግግር ወቅት ጋር ተያይዞ ለሀገር ማሰብ በተሳናቸው የውስጥ ባንዳዎች ኢትዮጵያን ሙሉ በሙሉ ወደብ አልባ ሀገር ለመሆን ተገደደች። በወቅቱ የነበረው የሽግግር ወቅት ሁኔታ ሲታይ የኤርትራን የመገንጠል ጉዳይ የፖለቲካ ውይይቶች ዋና ትኩረት የነበረ ቢሆንም የኢትዮጵያን የባህር በር አጠቃቀምና የመብት ጉዳይ በተለየ መልኩ ትኩረት ተሰጥቶ ለውይይት እንኳን አለመቅረቡ በበርካታ የፖለቲካና የታሪክ ተመራማሪዎች ዘንድ እስከዛሬ የሚነሳ የቁጭት ነጥብ ነው። ይህ ውሳኔ በኢትዮጵያ ረጅም ጊዜ ኢኮኖሚያዊና ዲፕሎማሲያዊ እንቅስቃሴዎች ላይ ዘላቂ ተጽዕኖ ማሳደሩን የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ አምባሳደር ደግፌ ቡላ ይናገራሉ። በሽግግሩ ወቅት ከኤርትራ መገንጠል በስተቀር የኢትዮጵያ የባህር በር ጉዳይ እንዴት ይሁን የሚለው በጊዜው ለውይይት አልቀረበም። ትልቁ ችግር እዚህ ላይ ነው። ጉዳዩ በጊዜው ለውይይት ቀርቦ ቢሆን ምናልባት ኢትዮጵያ የባህር በር ተጠቃሚነቷ ይቀጥል ነበር፣ አሊያም ባለቤትነቷ በሌላ አማራጭ ይከበር ነበር። ይህ ውሳኔ አግባብ ባልሆነ መልኩ በመወሰኑ የውጭ ንግዷን ለማካሄድ በሌሎች ሀገራት ይሁንታ ስር ሊወድቅ ችሏል። አሁን ኢትዮጵያ ወደብ እየተጠቀመች የምትገኘው በኪራይ ነው። ስለዚህ ይህ ጥያቄ አሁን መነሳቱ አግባብ ነው። ወደብ አልባ መሆን ለሀገር ኢኮኖሚ እጅግ አሳሳቢ ከሆኑ ተፎካካሪነትን የሚቀንሱ ሁኔታዎች አንዱ ነው። ኢትዮጵያ በዚህ ምክንያት ከፍተኛ የሎጂስቲክ ወጪና ለወደብ አገልግሎት በየዓመቱ በቢሊዮኖች የሚቆጠሩ ዶላር የውጭ ምንዛሬ ለጎረቤት ሀገራት ለመክፈል ተገዳለች። ከክፍያው ባሻገር የገቢና የውጭ ንግድ መዘግየት፣ የሸቀጦች ዝውውር ሙሉ በሙሉ በሌሎች ሀገራት ወደቦችና የመሰረተ ልማት አቅም ላይ የተመሰረተ በመሆኑ የንግድ እንቅስቃሴ ላይ መዘግየትና የትርፍ ወጪ ጫናዎችን ይፈጥራል። የእነዚህ ሁሉ ድምር ውጤት ተጽዕኖ በቀላሉ የሚታይ አይደለም። ቶሌጋ ኢትዮጵያን ኢትዮጵያ አሁን ከ90 በመቶ በላይ የውጭ ንግዷን የምታካሂደው በጅቡቲ በኩል ነው። ለዚህ ኢትዮጵያ ከ2 ቢሊዮን ዶላር በላይ ትከፍላለች። ክፍያው ብቻ አይደለም ችግሩ። ስለዚህ ከ130 ሚሊዮን በላይ ሕዝብ ባለበት ሀገር በዚህ መልኩ የእድገት ቀጣይነትን ማረጋገጥ አዳጋች ነው። በዚህም ምክንያት በታሪክም በሕግም ያለውን አማራጭ ተጠቅመን የባህር በር ባለቤትነትን ማረጋገጥ ይኖርብናል። ባለቤት መሆንና በኪራይ መጠቀም እጅግ የተለያዩ ጉዳዮች ስለሆኑ ከኢኮኖሚ ባሻገር ወደብ አልባነት በሀገሪቱ የውጭ ግንኙነትና የጂኦፖለቲካዊ አቋም ላይ ከፍተኛ ተጽዕኖ አሳድሯል። ሀገሪቱ ለዓለም አቀፍ ንግዷ በጥቂት ጎረቤት ሀገራት ወደብ ላይ ጥገኛ እንድትሆን ከማድረጉ በተጨማሪ ዲፕሎማሲያዊ ድርድሮች ላይ የሀገሪቱን የመፈጸም አቅም ወደ ኋላ ሲጎትተው ቆይቷል። በተዘዋዋሪ ስትራቴጂካዊ ጥገኝነት እንዲጨምርና በዓለም አቀፍ ንግድ መስመር ላይ የሚገኘውን የቀይ ባህር አካባቢ ደህንነትና ልማት በተመለከተ ቀጠናዊና ዓለም አቀፋዊ ውይይቶች ላይ የኢትዮጵያን ቀጥተኛ ተሳትፎ እንዲቀንስ አድርጎታል። የባህር በር ከኢትዮጵያ አንጻር ከኢኮኖሚ አኳያ ብቻ የሚታይ ጉዳይ አይደለም። ከዲፕሎማሲም አንጻር ከፍተኛ ሚና ያለው ነው። በአሁኑ ወቅት ጸጥታን የምታስከብረው በምድርም በውሃም ላይ በምታሳየው አቅም ነው። ስለዚህ ዲፕሎማሲያችንም ሆነ የውስጥ ደህንነታችንን በማረጋገጥ ሂደት ውስጥ ባህር በር ትልቅ ሚና ይኖረዋል። በ1983 የሽግግር ወቅት በበቂ ሕጋዊ ሰነድ ያልተደገፈ የፖለቲካ ውሳኔ ምክንያት ኢትዮጵያ የባህር በሯን ማጣቷ የሀገራችንን የታሪክና የሕግ መብቶች ያላገናዘበ በመሆኑ እስከዛሬ ድረስ ለኢትዮጵያ ኢኮኖሚያዊና ቀጠናዊ ተጽዕኖ ትልቅ ማነቆ ሆኖ ቆይቷል። በአሁኑ ወቅት ኢትዮጵያ የባህር በር ፍላጎቷን በሰላማዊ በሕጋዊና በዲፕሎማሲያዊ መንገድ ለማስከበር የምታደርገው ጥረት የ1983ቱን ታሪካዊ ስህተት ለማስተካከልና የሀገራችንን ዘላቂና ኢኮኖሚያዊ የደህንነት ጥቅም ለማረጋገጥ ያለመ ነው።